በእናንተ ላይ ህዝቦች ይጠራሩባችኋል ይሰባሰቡባችኋል እናንተን ለማጥቃት ከተለያየ አቅጣጫ ኑኑ ሙስሊሞች እናጥቃቸው ይባባላሉ كما تتداعى الأكلة على قطعتها ልክ ምግብ የሚመገቡ ሰዎች ማዕድ አቅርበው ኑኑ እንብላ ብለው ምግቡን ዙሪያውን ሆነው እንደሚበሉት ሁሉ እናንተንም እንዲህ ይወሯችኋል አሉ ረሱል አለይሂ ሰላቱ ወሰለም ሱሐቦች ደጋደሉ ምን ሲሉ ጠየቁ አው ሚን ቂለቲና ያ ረሱላህ አንቱ ያላህ መልእክተኛው የዛን ሰዓት ትንሽ ሆነን ነው እንዲያሉ ሱሐቦች ማለት የዛን ሰዓት ሙስሊሙን እንደዚህ የተደፈረው በየአቅጣጫው ከሃዲያን የሚያጠቃቸው ዛሬ እኮ የሚደረገው እኮ በዚህ እስራኤል ተመታች ሲባል ያለሊት አሜሪካ ወዲያውኑ ነው የላከችው አይደለም ጦሯን በማንንም ላይ አስወንጭፎ የማያውቁትን መሳሪያ ያስወነጨፉት በፍልስጤም ላይ አይደለም አሜሪካ ወዲያውኑ የላከችው ምን ያክል እንደሚሰማቸው ለሃይማኖታቸው እንዲጣራሩባችኋል አሉ የዛን ሰዓት አንሰን ነው እንዲያሉ ሱሐቦች ቁጥራችን ትንሽ ሆኖ ነው እንዴ ሲሉ ላ بل أنتم كثير على الرسول عليه الصلاة والسلام بزوناتشو على الرسول عليه الصلاة والسلام ولكنكم غثاء كغثاء السيل ነገር ግን እናንተ ጎርፍ ያጠራቀመ እንደሚያመጣው ቆሻሻ ናችሁ አለ ረሱል አለይሂ ሰላም ጎርፍ አጠራቅመ የሚያመጣው ቆሻሻ ውስጥ ፌስታሉ አለ አይደል እንጨቱ አለ አይደል ላስቲኩ አለ አይደል ቆርቆሮ አለ አይደል እንዴ ተለያያችሁ ናችሁ ማለት ነው አንድነት የላችሁ ዲሙዛሬ ምንኛ ቢተኛ ነው ምንኛ ዲኑ ላይ ቢዘናጋ ነው ዛሬ ሙስሊሙ የሚያክል ስለ ዲኑ ባያሳስበው ነው ይሄን የመሰለ ተከበረ ቦታ በድሮን እየተደበደበ ይሄን የመሰለ ቦታ በቦምብ እየተረሸነ ህፃናቶች እያነቡ ሴቶች የስንት ሀገር በረሃን በእግራቸው ተባረው እያቋረጡ ሴቶች እየተደፈሩ ማንንም ይሁዲ አንድ ቀን እንኳን ጀናባውን ታጥቦ የማያውቅ ይሁዳ ሴቶቻችን እየደፈራቸው ምን ያክል ብንዘናጋ ነው ዛሬኛ ምንም የማይደንቀን የማይሰማን ዛሬ ኃይል አለን የሚሉ ሙስሊማን ሀገራትስ ምን ነው ዝም አሉ والله ቁጥራችን አነሰን ቁጥራችን እኮ እጅግ ብዙ እኮ ነው በአለም ደረጃ በቁጥር ደረጃ ሙስሊሙን የሚበልጥ የለም በሀብትሳ ሙስሊሙን የሚበልጥ የለም በአለም ደረጃ ቢልጌትን የሚያስንቁ ብዙ ሙስሊሞች አሉ ቢልጌትን የሚያስንቁ በሀብት ደረጃ በኃይል ደረጃ ሁሉም ተሟልቶ ታዲያ ምን ነው ዛሬ ምንም በቃ ምንም እንዳላየን እንደፈለገ የካህዲያን የይሁዳ መሳሪያ በእነሱ ላይ ሲወድቅ እኛ ምንም በቃ ምንም የማይጨንቀን ዓለም يبقى እስከማይቀር ድረስ من الناس ከሰዎች መካከል احد አንድም አካል እስከማይቀር ድረስ ምድርን ያዳርሷታል ሰውን ይገድላሉ ይጨፈጭፋሉ الا احد في حصن او مدينه الا احد አንድ አካል ሲቀር እሱ ግን አልሞተም በህይወት አለ في حصن በምሽግ ውስጥ او مدينه ወይ በሆነች ከተማ ላይ ፍልስጤም ሀገር የገባን እሱ የእጁጅና መእጁጅ ፍልስጤም ሀገር መግባት አይችሉም ፍልስጤም ሀገር አላህ ተባረከ ወተዓላ ፍልስጤምን እኮ በብዙ ነገር ነው ያለቃት አይደለም አዎ አላህ ተባረከ ወተዓላ ከነቢያቶች ከረሱል አለይሂ ሰላቱ ወሰለም በፊት የነበሩ የሆኑ ህዝቦችን ቂብላቸውን ወዴት ነው ያደረገላቸው ወደ ፍልስጤም ወደ ቤተል መቅዲስ ነበር ያ አላህ እንደዚሁም ረሱል አለይሂ ሰላቱ ወሰለም ብዙ ወራቶችን ወደ ቤተል መቅዲስ ነበር ዞሮ ሲሰግዱ የነበሩት አለይሂ ሰላቱ ወሰለም መንበኡል አንቢያ ትባላለች ቤተል መቅዲስ የነቢያቶች መፍለቂያ ትባላለች እንደ ቤተል መቅዲስ እንደ ፍልስጤማውያን ነብይ የተላከባት ምድር የለችም አረቦች እንኳን እንደዛ አልተላከላቸው እነ ዘከሪያ እነ ያህያ እነ ኢሳ እዛ ነበር የወጡት ሙሳ አለይሂ ሰላም አላህ ተባረከ ወተዓላ ወደ ቤተል መቅዲስ ሂድ ብሎ አዟቸው ወደ ቤተል መቅዲስ ሄደዋል ይሄው ኢሳ አለይሂ ሰላም አላህ ተባረከ ወተዓላ የእጁጅና መእጁጅ ሲወጡ ወዴት ሄዱ ነው የሚላቸው ኢሳ አለይሂ ሰላም ወደ ፍልስጤም ወደ ጡር ወደ ተባለ ተራራ ወደ ቤተል መቅዲስ ሄዱ ነው የሚላቸው ታራ ምንኛ ሙስሊሙ ዛሬ ምንኛ ቢተኛ ነው ምንኛ ዲኑ ላይ ቢዘናጋ ነው ዛሬ ሙስሊሙ ምን ያክል ስለ ዲኑ ባያሳስበው ነው ይሄን የመሰለ ተከበረ ቦታ
በድሮን እየተደበደበ ይሄን የመሰለ ቦታ በቦምብ እየተረሸነ ህፃናቶች እያነቡ ሴቶች የስንት ሀገር በረሃን በእግራቸው ተባረው እያቋረጡ ሴቶች እየተደፈሩ ማንም ይሁዲ አንድ ቀን እንኳን ጀናባውን ታጥቦ የማያውቅ ይሁዳ ሴቶቻችን እየደፈራቸው ምን ያክል ብንዘናጋ ነው ዛሬኛ ምንም የማይደንቀን የማይሰማን ዛሬ ኃይል አለን የሚሉ ሙስሊማን ሀገራትስ ምን ነው ዝም አሉ والله ቁጥራችን አነሰ እንዴ ቁጥራችን እኮ እጅግ ብዙ እኮ ነው በአለም ደረጃ በቁጥር ደረጃ ሙስሊሙን የሚበልጥ የለም በሀብትሳ ሙስሊሙን የሚበልጥ የለም በአለም ደረጃ ቢልጌትን የሚያስንቁ ብዙ ሙስሊሞች አሉ ቢልጌትን የሚያስንቁ በሀብት ደረጃ በኃይል ደረጃ ሁሉም ተሟልቶ ታዲያ ምን ነው ዛሬ ምንም በቃ ምንም እንዳላየን እንደፈለገ የካህዲያን የይሁዳ መሳሪያ በእነሱ ላይ ሲወድቅ እኛ ምንም በቃ ምንም የማይጨንቀን ምንም ማድረግ ሲያቃተን ለምንድን ነው ለምሳሌ አንተ ለቁርስ የሆነ ነገር ላድርግ ብትል ምንም ማድረግ ያልቻልከው ለምንድን ነው ረሱል አለይሂ ሰላቱ ወሰለም አንድ ጊዜ አማር ኢብኑ ያሲርና ቤተሰቦቻቸው ሲቀጡ ሲደበድቧቸው ሲቀጠቅጧቸው ሙሽሪኮች አለፉ አዩና ተሰማቸው ረሱል አለይሂ ሰላቱ ወሰለም ገና መላካቸው ነው አለይሂ ሰላቱ ወሰለም እና አማር የሚቀጠቀጡት ለምን እስልምናን ተቀበላችኋል ተብለው ነው ረሱል አለይሂ ሰላቱ ወሰለም ምንም ማድረግ አልቻሉ ምንም አንቱ ነብይ ናችሁ ስለተባሉ ብቻ እና አማር እየተቀጠቀጡ ነው ግን ረሱላችን ምንም ማድረግ አልቻሉ በቃ ኃይል የላቸው ምን አሉ ረሱል አለይሂ ሰላቱ ወሰለም ሶብረን ያ አህለ ያሲር አሉ እናንተ ያሲር ቤተሰቦች ትግስት አድርጉ አሉ እኛም ያለንበት ተጨባጭ ይሄን ምንም አልቻለም ምን ታረጋለህ ማለት ባንተ ጊዜ አንተ ባለህበት በህይወት ባለህበት ሰዓት ቁድስን እንደፈለገ ያደርጋታል ካዲ እንደፈለገ የሙስሊም ሴቶችን እንደፈለገ ያደርግ አንተ በህይወት ባለህበት ሰዓት አይንቁሱ ዲን وانا حي አላወከ እኔ በህይወት እያለሁ ዲኑ ሊጎድል ዲን ሊነካሉ ዑመር ኢብኑ الخطاب እኔ በህይወት እያለሁ አቅሳ በሰው እጅ ልትወድቅ በካህዲያን እጅ ልትወድቅ ብሎ አስለቀቁ የዓለምን 1/3 ገዙ ይሄ በእኛ ጊዜ ብዛታችን ብዛት አይደለም ሀብታችን ሀብት አይደለም ግን ፍልስጤማውያን የሚገቡበት አጥተዋል የሚበሉት አጥተዋል ተርበዋል ሳር የምትበላ ህፃን ልጅ አይቻለሁ ነው ከፍልስጤማውያን መካከል ለምንድን ነው ብዛት አለ ኃይል አለ ለምንድን ነው ይሄ ሆነ ማደንዘዣ ወጉን እንዴ ምን ሆነን ነው ረሱል አለይሂ ሰላቱ ወሰለም እንዲህ አሉ በሐዲሳቸው اذا تبايعتم بالعينه ሪባን በሪባ በተገበያያችሁ ጊዜ አሉ ሪባን በበላችሁ ጊዜ واخذتم اذناب البقر يا ላምን ጅራት ይዛችሁ በተከተላችሁ ጊዜ ይሄ ማለት ዱንያን ባሯሯጣችሁ ጊዜ ሐሳባችሁ ጭንቀታችሁ ስለ ዱንያ ስለ መኪና ስለ ፎቅ በሆነ ጊዜ ወረضيتم بالزرع አዝሪትን በወደዳችሁ ጊዜ ዱንያን ባፈቀራችሁ ጊዜ የዚህን ሰዓት ሰለጠ الله عليكم ذلا الله በእናንተ ላይ ውርደትን ያከናንባችኋል አሁን እንደተከናነብነው አይነት ውርደትን ማለት ነው ተከናንባሉ አንተ ፍልስጤማውያን እንዴት ነፃ ያወጡም እንዴት ቱርክ አትረዳቸውም እንዴት ሳውዲ አረቢያ አትረዳቸውም አትበል አንተ ለምን አትረዳቸው ለይሉ ተነስተህ ዱዓ አድርገህላቸው ከዚህ በላይ ዱዓ አለ ለሙስሊም መሳሪያ አለ ለሙስሊሞች የዚህን ሰዓት አላህ ውርደትን ያከናንባችኋል لا ينزعه عنكم ከናንተ ላይ አላህ ያነሳላችሁም حتى ترجعوا الى دينكم ወደ ዲናችሁ እስክትመለሱ ድረስ ዱንያንችን ላስከትሉ ድረስ ምንም መሳሪያ ቢኖር ቱርክ ብትረዳት ማንንም ብትረዳት አንተ ወደ ዲን እስካልተመለስክ ድረስ ፍልስጤማውያን ነፃ ሊወጡ አይችሉም በዘር መባላት እስካላቆምክ ድረስ ፍልስጤማውያን የበላይ ሊሆኑ አይችሉም ቁርስ ልትመለስ አትችልም ረሱል አለይሂ ሰላቱ ወሰለም በሌላ ሐዲሳቸው ምን አሉ መሰላቸው والله የዛሬን ተጨባጭ የተናገሩበት ሐዲስ ነው መልእክተኛ አለይሂ ሰላቱ ይሄ ሙዕጂዛ እኮ ነው ረሱል አለይሂ ሰላቱ ወሰለም ነገሩን ሳያዩ ቀድሞ መናገራቸው ተተዳዓ አለይኩም الامم በእናንተ ላይ ህዝቦች ይጠራሩባችኋል አሉ ይሰባሰቡባችኋል እናንተን ለማጥቃት
ከተለያየ አቅጣጫ ኑኑ ሙስሊሞች እናጥቃቸው ይባባላሉ كما تتداعى الأكلة على قصعتها ልክ ምግብ የሚመገቡ ሰዎች ማዕድ አቅርበው ኑኑ እንብላ ብለው ምግቡን ዙሪያው ሆነው እንደሚበሉት ሁሉ እናንተንም እንዲህ ይወሯችኋል አሉ ረሱል አለይሂ ሰላቱ ወሰለም ሱሐቦች ደግ አይደሉ ምን ሲሉ ጠየቁ አው ሚን ቂለቲና ያ ረሱላህ አንቱ ያላህ መልእክተኛ ሆይ የዛን ሰዓት ትንሽ ሆነን ነው እንዲያሉ ሱሐቦች ማለት የዛን ሰዓት ሙስሊሙን ትዝ የተደፈረው በየአቅጣጫው ከሃዲያን የሚያጠቃቸው ዛሬ እኮ የሚደረገው እኮ በዚህ እስራኤል ተመታች ሲባል ያለሊት አሜሪካ ወዲያውኑ ነው የላከችው አይደለም ጦሯን በማንንም ላይ አስወንጭፎ የማያውቁትን መሳሪያን ያስወነጨፉት በፍልስጤም አይደለም አሜሪካ ወዲያውኑ የላከችው ምን ያክል እንደሚሰማቸው ለሃይማኖታቸው እንዲጣራሩባችኋል አሉ የዛን ሰዓት አንሰን ነው እንዲያሉ ሱሐቦች ቁጥራችን ትንሽ ነው እንዴ ሲሉ ላ بل انتم كثير على الرسول عليه الصلاه والسلام ብዙናችሁ አሉ ረሱል አለይሂ ሰላም ولكنكم غثاء كغثاء السيل አሉ ነገር ግን እናንተ ጎርፍ ያጠራቀመ እንደሚያመጣው ቆሻሻ ናችሁ አሉ ረሱል አለይሂ ሰላም ጎርፍ አጠራቅመ የሚያመጣው ቆሻሻ ውስጥ ፌስታሉ አለ አይደል እንጨቱ አለ አይደል ላስቲኩ አለ አይደል ቆርቆሮ አለ አይደል እንዴ ተለያያችሁ ናችሁ ማለት ነው አንድነት የላችሁ ብትንትን ያላችሁ ናችሁ እናንተ ሂማ ኑራችሁ የምትነሱት ሙስሊም ወንድሞቻችሁ ላይ ነው እንጂ ከሃዲያን ላይ አይደለም ማለት ነው ወይ በሌላ ትርጉም ደግሞ ጉሳ ከጉሳ ኢስራኤል ማለት ማንንም ጎርፍ ያነሳ የሚነዳው ምንም ቂማ ቦታ የሌላችሁ ማለት ነው ምንም ያልያዛችሁ ማለት ነው ከዲን የሌላችሁ ዲናችሁ ልባችሁ ላይ የሌለ ማለት ነው ልክ እንደ አረፋ እፍ ስትባሉ የምትጓዙ ምንም የሌላችሁ ናችሁ አሉ ረሱል አለይሂ ሰላም ይሄን ያመጣው መለያየት አላህ ይሄን ሲደግፍ ምን አለ ወላ ተናዘዑ አትጨቃጨቁ ፈተፍሸሉ ትበታተናላችሁ ወተድሐበሪ ሁኩም አንድነታችሁም ይወገዳል ቁወቱኩም ማለት ነው ኃይላችሁ ይጠፋል መበታተን ነው ለዚህ ሁሉ መዋረድ ያመጣው መበታተንን ምን አመጣው መበታተንን ደግሞ ያመጣው ባዕድ ነገር ነው በእስልምና ላይ የሌለን ነገር አዋቂ ነን ብለን በመጨመራችን ነው ሽርክ ነው መበታተንን ያመጣው ክህደት ነው መበታተንን ያመጣው በረሱል አለይሂ ሰላቱ ወሰለም መንገድ ላይ እንደመሰባሰብ አዲስ ነገርን ማፍቀር ጀመር ለአዲስ ነገር መዋጋትን ጀመር ለአዲስ ነገር ስንል ወንድሞቻችንን ማራቅ ጀመር ወንድሞቻችንን የተለያዩ ስሞችን እንሰጣቸዋለን አዲስ ነገር ስለያዝን እነሱ ስላልተስማሙ ብቻ ይሄ አንድነታችንን አሞሸሸብን ታዲያ መቼ ነው ወደ አንድነታችን የምንመለሰው መቼ ነው ሙስሊሙ ኃይል የሚያገኘው ረሱል ቀደም ምን አሉ ወደ ዲናችሁ ስትመለሱ አሉ ስለዚህ አንድ ሴት አንድ ወንድ አቅሳን ነፃ ለማውጣት ከፈለገና ሙስሊሙ በላይ እንዲሆን ከፈለገ ከራሱ መስራት ይጀምራል ራሱ አላህ እንዲፈራ ይገባዋል የሚገርማችሁ ሁሉም ሙስሊም አቅሳ ነፃ እንድትሆን ይፈልጋል ደሙን ሰጥቶ እንኳን ቢሆን ለሷ መሞትን ይመኛል አይደለም ሁሉም ሙስሊም ይሄን ያስባል ግን ከፊል ሙስሊሙ ይሄን ግቡንና ይሄን አላማውን ለማሳካት እየተጓዘበት ያለው መንገድ እጅግ ስህተት የሆነ መንገድ ነው ለምሳሌ ለአቅሳ ድምጽ እንሆናለን ብሎ አንድ ሰው ሌሊት በሙሉ ላይቭ ላይ ስለ አቅሳ ዘምሮ 8 ሰዓት ከሌሊቱ ቢተኛና ፈጅር ቢያልፈው ይሄ ሰው ለአቅሳ ድምጽ እየሆነ ነው መጀመሪያ ከሱ የሚጠበቀው ጀማዓ ሰላትን በጥቶ መስገድ ነው ይሄን ሲያደርግ አላህ የአቅሳ ሰዎችን ይረዳቸዋል የሚገርማችሁ መስጂድ መጥቶ ዱዓ ማድረግ መጀመሪያ ያደርግ የሚገባው ከፊል ሴቶች አይታችሁ ከሆነ ሙስሊሞች ጸጉራቸውን ገልጠው ሱሪ ለብሰው ሰላማዊ ሰልፍ ይወጣሉ ያ አቅሳ ይላሉ መጀመሪያ ሴት ልታደርግ የሚገባው ምንድነው አሁን ጥሩ ነው ነው አይደል እኔ ደሚል ለአቅሳ ሰጣለሁ ያለሽ አይደል ግን ማድረግ ያለባት ምንድን ነበር አላህ ምንድን ያለው ኢንተንሱሩላህ የንሱሩኩም አላህን ብትረዱ ማለት ምን ማለት ነው አላህን ብትረዱ ሲረዳቸው ዲኑን ብትረዱ ማለት ዲኑን የምትረዳው እንዴት ነው ዲንን በትክክል በመከተል ነው ስለዚህ ሴት ሙተሐጅባ ብትሆን ሂጃብ ብትለብስ ቤቷ ብትቀመጥ ወቀርነ ፊ ቡዩቲኩን እንዳለው ወንዶች ማድረግ ያለባቸውን ቢያደርጉ ጥሩ ነበር ስለዚህ
ውዴታችን ለአቅሳ ያለን ፍቅር ለፍልስጤማውያን እህቶቻችን ወንድሞቻችን ያለን ፍቅር እንዴት መጓዝ እንዳለብንም አንዳንዴ ያስተናል ሙስሊሙ ነፃ ሊወጣ የሚችለውና የበላይነትን የሚያገኘው እንዴት መጓዝ እንዳለበትም ሲያቅ ነው ዓላማ ይዞ መንቀሳቀስ ብቻ ግብ አይመታም ከኛ መካከል ሀብታም ዓለም መሆን የሚጠላል እንዴ መኪና ቢኖር ደስ አይላል ደስ ይላል ሁሉም ሀብታም መሆን ይፈልጋል ግን የምንጓዝበት መንገድ ወደዛ የማያደርሰን ብዙዎች ነን አይደለም ለምሳሌ ከሱቢ ተመልሰን እስከ 3 ሰዓት የምንተኛ ሰዎች አለን ከዛ ሀብታም እንድንሆን የምንፈልግ ማሻአላህ አላህ ሀብታም ያርገን ግን ይሆናል እንዴ አይሆንም ከሱቢ በኋላ መተኛት እንደ የደህንነት ምልክት ነው አይደለም ምን ልላችሁ ፈልጌ ነው የሆነ ዓላማ ስታልን የሆነ ግብ አድርገህ ስትቀርጽ አካሄዱ ማማር አለበት አይደለም እንዴት መሄድ እንዳለብህ ማወቅ አለብህ ሐቂቃ ነው ማለት ማለት አንድ ሴት ጸጉሯን ገልጣ ሙስሊም ሴት ሱሪ ለብሳ በአደባባይ አቅሷ ስላለች እውነት አላህ አዝኖልን አቅሷን ይረዳል ማለት ይሆናል አይሆንም ግን ብዙዎቻችን አንድ ዓላማ ብቻ ይታየናል እሱም አቅሷ መደፈሯ ብቻ ነው የሚታየን እኛን ሸይጣን መድፈሩን አይታየንም እኛን ሸይጣን መድፈሩ በጣም ይበልጣል የገዘፈ ነው አቅሷን ከሃዲያኖች ከሚደፍሩ በላይ መጀመሪያኛ የሸይጣን እስረኞችንና ከሸይጣን እስር መውጣት አለብን ከዛ አቅሷን ከከሃዲያን እስር ነፃ እናወጣለን አላህ ተባረከ ወተዓላ ሙስሊሙን በተውሂድ ላይ አንድ ያድርገውና አቅሷን ነፃ የሚያወጣ ያድርገው ለጀነታችንን መልካም ስራ የሚሰሩት ያድርገን የወንድሞቻችንን ስቃ አላህ ይቀንስላቸው አላህ ችግራቸውን ሁሉ ነፃ ይበላቸው አላህ ተባረከ ወተዓላ የበላዮች አድርጎ ከሃዲያንን ሁሉ አንገታቸውን ያስደፋልን አላህ ተባረከ ወተዓላ ረሱል አለይሂ ሰላቱ ወሰለም ያሉትን ቀን ቅርብ ያድርግልን ለወደፊት ቀን ይመጣል ቂያማ ሊቀርብ ሲሉ ረሱል አለይሂ ሰላም የዚያን ሰዓት ሙስሊሞች ይሁዶችን ይጋደላሉ ይሁዶችን ሙስሊሞችን በመፍራት ይሁዳ ማለት እስራኤሎች ናቸው እነሱን ሙስሊሞች ይጋደሏቸዋል ይሁዶችም ይሸሻሉ ከሙስሊሞች በየዛፍ ስር ይደበቃሉ አሉ ረሱል አለይሂ ሰላቱ ወሰለም ይሁዶች ፈርተው በየቋጥኙ ይደበቃሉ ዛፉ ድምጽ ያወጣል አንተ ሙስሊም ሆይ ብሎ ይጣራል ና ከኔ በስተጀርባ ይሁዳው ተደብቋልና ገደለው ይላል ዛፉ ሁሉ ይጣራል ቋጥኙ ሁሉ አፍ አውጥቶ ይናገራል ብለው አለ ረሱል አለይሂ ሰላቱ አንድ ዛፍ ብቻ ይቀራል እሱ ዛፍ ግን የይሁዳን መደበቅ አይናገርም የይሁዶች ዛፍ ነው አሉ ረሱል አለይሂ ሰላቱ ከዚያ ውጭ ግን ይሁዶችን እንደዚህ ዛፍ እንኳን እስከሚናገርባቸው ድረስ እስኪደበቁ ድረስ ይሁዳ እስከሚናቅ ድረስ የሚሆንበት ቀን ይመጣል ብሏል ረሱል አለይሂ ሰላም እዚያ ቀን ያደርሳል ያንም ቀን ቅርብ ያድርግልን ነው ምንለው ዱዓ እንጂ ከዛ ውጭኛ ምንም ስለማንችል ዱዓ ማድረግ ነው